ዛሬ ቀኑ እሁድ ነው። ሎሊ እሁድ የእረፍቷ ቀን ስለሆነ በጣም ነው የምትወደው። እናም ዛሬ የናፈቀቻት ጓደኛዋ ስለምታገኛት በጣም ደስተኛ ሆናለች። ሎሊ ጓደኛዋ እስክትመጣ ድረስ የምታደርገው ጠፋት። ቤቱን አስተካከለች፣ ጨረሰች፣ መዝለል ጀመረች፣ አልበቃትም። አሁን ደግሞ ሶፋ ላይ ወጥታ ወደ መሬት የዘለለች በቃ ደስታዋን መግለጽ ፈልጋለች። ጓደኛዋ ሳትመጣ ዘላ ደከማት፣ አላባት፣ ሞቃት። ሎሊ ደንሳ ቁጭ ብላ ያበላሸችውን የሶፋ ወንበር ማስተካከል ጀመረች። ሊና ሎሊ ሳታያት ቀስ ብላ ገባች። ሎሊ ደነገጠች። ሎሊና ጓደኛዋ ተነፋፍቀው ስለነበረ ሲገናኙ ደስ በሚል ሁኔታ ተቃቀፉ። እንዴት ደስ ይላል ጓደኛነታቸው! አሁን እኮ ትምህርት ስለተጀመረ በሳምንት አንዴ ነው የሚገናኙት። ለዛ ነው። በቃ እኔ አሁን የልጆች ፊልም እኔ እባክሽን ነይ። ዛሬ ሎሊ በጣም ጎብዛለች። አዎ ከሰው ጋር አልተጣላችም፣ ጥፋት አላጠፋችም። እኛም እባክህ እነሱ የሚከፍቱትን ፊልም አብረን እኔ አይሻል? ሎሊና ህሊና ፊልሙን እያዩ ቁጭ ብለዋል። የሚያዩት ፊልም ስለ ምግብ ማብሰል ነበር። ዮዮ ከልጆች ጋር ምግብ እያበሰለ ይታያል። ሎሊ በጥሞና ትመለከታለች። እኛም እኮ ምግብ ማብሰል እንችላለን፣ አችልም እንዴ? እንሞክራለን። ቢያንስ እኔ ለአንቺ ሻይ ማፍላት አያቅተኝም፣ ሻይ አፈላልሻለሁ። ይህንኑንማ አይተን አንድ ነገር መስራት አለብን አለች ሎሊ። ኦ በጣም ደስ ይላል። እኛ ጋር ግን እናቴ ስቶቭ እንደነካ አትፈቅድልኝም፣ ስለምቃጠል ትከለክለኛለች። ደግሞ በዚህ እድሜ ስቶቭ መንካት ትክክል አይደለም። እኔም እኮ ምድጃ እንዳትነኪ ያቃጥልሻል፣ የፈላ ውሃ አትቅረቢ፣ እንደዚህ እኮ እባላለሁኝ፣ ይነገረኛል። ግን መሞከር እፈልጋለሁኝ። እንዴ አንቺ ሻይ ላፍላልሽ፣ በቃ አያቃጥለንም፣ አይዞሽ። አንቺ ከፍራሽ እዚህ ቁጭ በይ፣ እኔ ሄጄ ሻይ አፍልቼ እመጣለሁ። ደግሞ አያቅተኝም አለች ሎሊ። እሺ ሎሊ ግን ተጠንቀቂ፣ እኔ እነግርሻለሁ። ሎሊ ሻይ ልታፈላ ወደ ውስጥ ገባች። ወይኔ ሎሊ አመስግነናት ሳናበቃ ደግሞ ምን ልትሰራ ነው? ወይ ጀመራት ደግሞ። ሎሊ ሻዩን አፍልታ ይኸው ጓደኛዬ ይዤልሽ መጣሁ አለች። ሎሊ ሻዩን ይዛ እየገባች ለህሊና ለማቅረብ እየተዘጋጀች፣ በመሃል ደግሞ የሚተላለፈውን የምግብ አበሳሰል ዘዴ ከዮዮ ጋር የሚለውን ፊልም እየተመለከተች ነው። ልቧን ፊልሙ፣ ሀሳቧን ፊልሙ ሰርቋታል። ያሺ ጓደኛዬ ትኩስ ነው በጣም፣ ለአንቺ ብዬን ያፈላሁልሽ። ነይ ይኸው ሻይ ቅጠልም አለ። እንዴ ለካ ዛሬ አንቺን በማስተናገዴ ደስተኛ ነኝ። ሎሊ ወይኔ ተረፍሽ። ኩስ እኮ ነው። እንዴ ሎሊ ለምን እያየሽ አትቀጂም? አቃጠልሻት እኮ። በይ አሁኑኑ ለእናትና አባትሽ ተናግረሽ ሐኪም ቤት ሂጂ። ህሊና ሐኪም ቤት ቶሎ ለቤተሰብሽ ተናግረሽ ሂጂ። እያየሽ አትሰጪኝም? አቃጠልሽኝ። ሎሊ ደነገጠች። በቃ ይቅርታ ለእናትሽና ለአባትሽ አትናገሪ። እኔ አክምሻለሁ። እባክሽን ለማንም አትንገሪ አለች ሎሊ
ሎሊ በድንጋጤ ህሊናን ካስቀመጠቻት በኋላ ምን ማድረግ እንዳለባት ግራ ገብቷታል። ቁጭ ስትል ሄዳ እሷም ሻው ላይ ተቀመጠችና ተቃጠለች። እኔ ተቃጠልኩ ወይኔ እያለች ማልቀሷን ቀጠለች። አንቺ በይ አሁን ከዚህ ጋር ለሰው ደግሞ ተቃጢ ለቤተሰብሽ እንዳትነግሪ እባክሽ ሊና እባክሽ እኔን ተቃጥያለሁ አንቺም ተቃጥለሻል መድኃኒት እኔ እማቀው ወዲያው የሚያሽል መድኃኒት አለ ይሻለኛል ወይኔ ጉዴ ዛሬ አቃጠልኳት ወይኔ ጉዴ እያለች እያሰበች ባረግ ነው የሚሻለኝ በቃ ሊና አትናገሪ እሺ ለቤተሰቦችሽ እኔ አሽልሻለሁ ጠረጴዛ ይዛ መጣች ላንቺ መድኃኒት ነው ዝም ብለሽ ታገሺኝ አሃ ሚጥሚጣ በርበሬ ጨው በረዶ ይዤልሽ መጣሁ ከነዚህ መድኃኒት ልሰራልሽ ነው ምንድነው ሎሊ ምን ልታረግ ነው ደግሞ እቺ ሎሊ ምን እያሰብሽ ነው ኧረ ተይ ሎሊ ነጭሽን አንቺ መጀመሪያ በበረዶ ልሽልሽ ቻለው እያልኩሽ አይደል እንዴ እንዴ ለእናትና ለአባቴ እኮ መናገር አለብኝ ልክ ነሽ ሊና ሰው አደጋ ሲደርስበት ለወላጁ ነው መንገር ያለበት ለቤተሰብሽ ንገሪ ለሱን ያሽልሻለሁ ይሄው በረዶ አሁን ደግሞ በረዶ ላይ ሚጥሚጣ ነው ላርግበት ነይ ይሄው አው በረ ሚጥሚጣ ቆይ ደግሞ ጨው ነይ ጨው ላርግልሽ አይዞሽ ይሻልሻል ለማንም አትናገሪ እኔ ያሽልሻለሁ ስልሽ በቃ ኧረ እኔ ለእናትና ለአባቴ መናገር አለብኝ ሎሊ ኧረ አቃጠለኝ ሎሊ በር ሲንኳኳ ድንግጣ ተነሳች ልክፈት በቃ ለማንም እንዳትናገሪ ከተናገርሽ በቃ ሁለታችንን ነው የሚቆጡን ስለዚህ ጓደኝነታችን ደግሞ እንዳይበላሽ ዝም በይ ነግሬሻለሁ ምን ሆናችሁ ነው ዝም ያላችሁት ያልከፈላችሁ እንዴ ዮዮ ሙቪ ያየን ነው ዮዮ ሙቪ ያያችሁ ነው ደግሞ ለምንድን ነው እዚህ ተቀመጠው ምንም ወጥ ልንሰራ ነበረ ተው ነው ድነው አስረዱ ወይኔ ጉዴ አለች ሎሊ ምንድነው ይሄ አስረዱኝ እስቲ ምንድነው የተፈጠረው ምንነግረው ሰው የለም እንዴ ዝም አለች ህሊናንም ዝም በይ ስላለቻት ሎሊ ፈርታ ዝም አለች ምንድነው ቤቱን ያበላሻችሁት ንገሩ በቃ ምንም አልተፈጠረም አልልሽ እኮ ምንም አልተፈጠረም ሎሊ ጨቀጨቀኛለች አለች ሎሊ ምን ሆነሽ ነው ሎሊ ሻይ ልታፈላ ስለችን አቃጠለችው ልጅቷ እኮ ትኩስ ነገር ጋር በይ ስቶቭ ጋር መሆን እኮ ያለባቸውም እኔ ነግሬያታለሁ ሎሊ አልሰማለች ለእናትና ለአባት ደውላችሁ ነገራችሁ አይ ሎሊ አትደውሊ ራሴ ያክምሻለሁ አለች እንዴ አይሆንም እናገራለሁ ለማማና አባቢ መናገር እኮ አለብሽ ሎሊ ደግሞ አትናገሪ ራሴ ያክምሻለሁ አለች ትክክል አይደለችም ለዛ ነው አሮጣ ተረበቀችው አዎ እኔንም አትናገሪ አለችኝ ለዛ ነው ነይ እንውሰድ ማማና አባቢ ሎሊ ከተደበቀችበት ሮጣ መጣችና አይ አትንከሩ ቆይ መድኃኒት እዚህ አለ አለች እኔንም እኮ ይቆጡኛል እንዴ እኔም እፈራለሁ አሁንም ሎሊ መሄድ አለብኝ ሲቆጡኛል እየፈራሁ ይቆጡሻ ቃኔ እንዴ ከጥፋት ራሱ እኮ መማር ትልቅ ነገር ነው ብትናገሩብኝ ይቆጡኛል እየፈራሁ ይቅርታ
በርግጥ በርበሬ፣ ሽንኩርቱ፣ ሚጥሚጣ ምናምን ይሄ ያመጣሁት ነገር ሁሉ እኔ ራሱ ወጥ የምሰራ ነው የመሰለኝ እንጂ ሰው ማክም አልመሰለኝም። አደጋ ሲደርስ ለትልቅ ሰው ይነገራል እንጂ አይደበቅም። በጣም ይቅርታ አጥፍቻለሁ። አሁን ቆይ ምን አድርጊ ነው የምትሉኝ? ምን እናድርግ? እና ሎሊ ቢሆን ጭራሽ የባሰ ሕክምና ያገሽ እጄን ተሰምሚኝ ነው እንዴ? ልክ አይደለሽም ሎሊ። አደጋ ሲደርስ ለትልቅ ሰው መናገር አለብሽ። ደግሞ ቢያንስ ይቅርታ ራሱ አልጠይቂም? ችግር የለም። ከስህተት መማር ራሱ በጣም ትልቅ ነው። አጥፍቻለሁ። ለወላጆች መናገር ነው መፍትሄው። በቃ ነው ወላጆቻችሁ ጋር እንሂድና የተፈጠረውን ነገር እናስረዳቸው። እነሱ ሐኪም ቤት ይወስዷቸዋል። በቃ እንሂድ ብለው እነ ሎሊ ወደ ህሊና ወላጆች ጋር የተፈጠረውን ነገር ለማስረዳት ተያይዘው ሄዱ። ክርስቲና ዛሬ እኮ ሉምባ ይመጣል። ስጦታ ማዘጋጅቼለታለሁ፣ ግን ዝም ብሎ እንዲያገኘው አልፈልግም። ጥሩ ሀሳብ ነው ያሰብሽው። ታዲያ እንዴት እንዲያገኘው ነው የፈለግሽው? የሉምባ ስጦታ እዚህ ውስጥ አደረኩት። ሉምባ እዚህን ሳጥን ቁልፍ ለማግኘት የሚከተሉትን የሚስጥር ቦታዎች ፈልጎ ማግኘት ይኖርበታል። እነዚህን የሚስጥር ቦታዎች አብረን እናዘጋጅ። ለሉምባ ፈልጎ የሚያገኝበትን ስፍራዎች መርጠዋል። አትክልት ስፍራ፣ ውሃ ማጠራቀሚያ፣ 3ኛ ምግብ የሚቀዘቅዝበት ቦታ፣ 4ኛ ሰው የሚቀመጥበት፣ 5ኛ ምግብ መስሪያ፣ 6ኛ መታጠቢያ ቤት፣ 7ኛ መሬት የሚነጠፍበት፣ 8ኛ መኝታ ቤት፣ 9ኛ መጫወቻ ስፍራ። እነዚህ ሉምባ የተደበቁትን ወረቀቶች ፈልጎ የሚያገኝባቸው ቦታዎች ናቸው። አሁን ቆርጠን ስለጨረስን በየቦታው እናስቀምጥ። እሺ ቶሎ ብለን እንደብቀው ሳይመጣ እዚህ ውስጥ እንክተተው። ይሄ ቀጣዩ ቦታ ደግሞ ያ ነው። ይሄው ውሃ ማጠራቀሚያ። ቶሎ ብለን እዛ ጋር እዚህ ጋር ውሃ አለ። ፍሪንቸስቲ ውስጥ እንክተተው። አረ እዚህ ጋር እንክተተው። እዚህ ጋር ከተተው። አገኘው ተክፋል። እሺ የሚቀመጥበት እዛ ጋር እዚህ ውስጥ እናድርገው። እዚህ ውስጥ ማያገኘው መኝታ እዚህ ውስጥ አያገኘው መቼም። ያ እንደሚመጣ አድርገው። እዚህ ጋር እናድርገው። አረ እዚህ ጋር ይታያል። እስቲ እዚህ ጋር እናድርገው። እዚህ ቶሎ በይ አገኘው። ቶሎ በይ ሳይመጣ ቶሎ በይ። እሺ አሁን ደግሞ እዚህ ጋር እናድርገው። አረ እዚህ ጋር እሺ እዚህ ውስጥ እንክተተው። እዚህ ውስጥ ባንዴ ያገኘዋል። እስቲ እዚህ ውስጥ እንወጥፍ። እዚህ ጋር ያገኘው። እዚህ ጋር እናድርገው። ገባ። የት እናስቀምጠው? ምንጣፉ ላይ እናስቀምጠው። አረ ያገኘዋል። እዛች ጋር እዚህ ውስጥ እንክተተው። አያገኘው። እዚህ ይሄን ደግሞ የት እንደብቀው? ይሄ ዋናው ስለሆነ በደንብ መደበቅ አለበት። እንዳያገኘው አድርገን ነው መደበቅ ያለብን። ሌላ ውስጥ እንክተተው እንዴ? አረ ያገኘዋል። እስቲ እዚህ ውስጥ እናድርገው። ውስጥ እንዝጋ። አሁን ሁሉንም ደብቀን ጨርሰናል። ይሄን መልእክት አስቀምጠንለት ነይ እንደበቅ ብለሽ። እሺ ነይ። ሉምባ ጥሩ ቀን እንደሚያሳልፍ እርግጠኛ ሆኗል። ራሱን እያዝናና እየደነሰ ወደ ውስጥ ገባ። ደስ የሚል ስጦታ ከጠረጴዛው ላይ ቁጭ ብሏል። ማን ያስቀመጠልኝ ታድዬ አለ ሉምባ። ደስም አለው። ሉምባ የሚስጥር ሳጥኑን ለመክፈት ሲሞክር አልቻለም። ተቆልፏል። እና ታዲያ የሚስጥር ሳጥኑ ውስጥ የተቀመጠውን ስጦታ እንዴት ነው የምወስደው ብሎ ሲያስብ ከጠረጴዛው ላይ ወረቀት አየ። ሉምባ እነዚህ ስጦታዎችን ማግኘት የምትችለው የሚከተሉትን የሚስጥር ቦታዎች ፈልገ ማግኘት ይኖርብሃል። መነሻ የምታደርገው
ቴሌቪዥኑን ነው። ከዛ አቅጣጫ ይጠቁመሃል። እሱን ተከትለ የተደበቁትን ወረቀቶች ካገኘ በስተመጨረሻ ሳጥኑ የሚከፈትበትን ቁልፍ ታገኛለህ። ሉምባ ቴሌቪዥን ሲሉት ስለሰማ ወደ ቴሌቪዥኑ ጠቆመ። በቀላሉ የሚያገኘው መስሎት ነበር። ነገር ግን በቀላሉ ማግኘት አልቻለም። የት ነው የደበቁት? ወደዚህ ወደዛ እያለ ሉምባ ፈለገ። አገኘው የመጀመሪያውን ወረቀት። ሉምባ በጣም ደስ አለው። እዚህ ስር ነበር ያስቀመጣችሁት? አገኘኋት። ግን ከባድ ነው። እንዴት ነው ገና ከዚህ በኋላ 8 ወረቀት ፈልጌ የማገኘው? ሉምባ ወረቀቱን ከፍቶ አነበበው። የአትክልት ስፍራ የሚል ተጽፎበታል። ሉምባ ወደ አትክልት ስፍራው እየሮጠ ሄደ። እነዚህን ሁሉ አትክልቶች አሁን ፈልጌ እስካገኝ ድረስ እንዴት ነው የምችለው? በአትክልት ስፍራውም የተደበቀውን ወረቀት መፈለግ ጀመረ። ግን እንዳሰበው ቀላል አልነበረም። በጣም ትዕግስት የሚፈታተን ጨዋታ ነው አለ ሉምባ። ነገር ግን ሉምባ ትንሽ እንደፈለገ ወረቀቱን አገኘው። ከፍቶም ተመለከተው። ውሃ ማጠራቀሚያ ይላል። አሁን ወደ ውሃ ማጠራቀሚያው ቶሎ መሄድ አለበት። ሉምባ የውሃ ማጠራቀሚያው ውስጥ ከፍቶ አየ። የለም። ተናደደና የውሃ ማጠራቀሚያውን በእግሩ መታው። ከስር ወረቀቱ ለካ ቁጭ ብሎ ነበርና ሲያየው ተደሰተ። ሉምባ ከውሃ ማጠራቀሚያው ስር ያገኘው ወረቀት ምግብ የሚቀዘቅዝበት ቦታ ሂድ ይለዋል። ምግብ የሚቀዘቅዝበት ቦታ ምንድነው? ምግብ ማቀዝቀዣ ፍሪጅ። ወደዛ ሄዳለሁ አለና ሉምባ ቀጣዩን ወረቀት ለመፈለግ ሄደ። ሉምባ ከፍሪጁ ጋር ወረቀቱን ለማግኘት እጅግ ደከመ። ለካ እንደዚህ ቀላል አይደለም። ተስፋ ግን መቁረጥ የለብኝም አለ። ሉምባ በስተመጨረሻ ወረቀቱን አገኘው። ዝም አለው። ከፍቶም ሲያነበው ሰው የሚቀመጥበት ይላል። ሉምባ ሰው የሚቀመጥበት ወንበር ነዋ አለና ብድግ ብሎ ቀጣዩን ወረቀት መፈለግ ጀመረ። ለካ ሰው የሚቀመጥበት ይሄኛውም ወንበር ነው፣ እዛ ጋር ያለውም ሶፋ ነው።
እስቲ መጀመሪያ ከዚህ ልጀምር አለና ሉምባ ፈለገ፣ አላገኘም። እስቲ ሶፋው ጋር ልሂድ ብሎ ሲሄድ ድመቱ ቁጭ ብሏል። አንተ ድመት ተነስ፣ አንተን እንዲህ ወረቀቴን ደበክብኝ አለ ሉምባ። እባክህ ተነስልኝ፣ እኔ በጣም ብዙ ሥራ አለብኝ አለው። ድመቱም ተነስቶ ሄደ። ሉምባም ፍለጋውን ቀጠለ። ሶፋውን እያነሳሳ ሲፈልግ በስተ መጨረሻ ላይ ሉምባ ወረቀቱን አገኘው። መበርታት ነው ያለብኝ፣ በዚህ አይነት ከቀጠልኩኝ ሁሉንም አገኛቸዋለሁ አለ ሉምባ። ቀጣይ የሚሄድበት ቦታ ምግብ ማብሰያ ይላል። ሉምባ እዛ ደግሞ ሄዶ መፈለግ እንዳለበት ሲያውቅ ተስፋ ቆረጠ። በጣም ረጅም ነው፣ እንዲህ ደከመኝ። ገና ከዚህ በኋላ እንደገና ሌላ ፍለጋ ልሄድ ነው። እስቲ ይህንን ነገር መስበር አልችልም እንዴ? እስቲ ቆይ ልሞክረው አለና የሚስጥር ሳጥኑን አነሳ። ሉምባ ለመክፈት ሞከረ፣ ነገር ግን አልቻለም፣ ተቆልፏል። ሉምባ የሚስጥር ሳጥኑን አስቀምጦ ፍለጋውን ቀጠለ። አዎ ከመፈለግ ውጪ ምንም አማራጭ የለኝም፣ ተስፋ አልቆርጥም አለ ሉምባ። ምግብ ማብሰያው ጋር ሄዶ ወረቀቱን መፈለግ ጀመረ። ገና ሲገባ ግን ደነገጠ። ወዮ! እዚህ ሁሉ ቤት ውስጥ ነው የምፈልገው አለ ሉምባ። ከሁሉም ስፍራ ምግብ ማብሰያ ቤት ውስጥ ያለው ፍለጋ ከባድ ነው። ይሄን ሁሉ መሳቢያ፣ ይሄን ሁሉ ኮመዲኖ ከፍቼ ነው እንዴ ወረቀቱን የምፈልገው? እንዴትስ ማግኘት ይቻላል? በቃ ስጦታውን ሊሰጡኝ አልፈለጉም እንጂ እንደዚህ አይነት ከባድ ስፍራ ላይ አይደብቁትም ነበር አለ ሉምባ። ግን ተስፋ መቁረጥ የለብኝም ብሎ ፍለጋውን ቀጠለ። አዎ ደክሞታል። ቁጭ አለ። ግን ደግሞ ተስፋ መቁረጥ እንደሌለበት ያውቃል። አንዳንድ ጊዜ አንዳንድ ነገሮችን ለማግኘት እጅግ ልንደክም እንችላለን። ግን ተስፋ ቆርጠን ካቆምን ተሸናፊዎች እንሆናለን። ምንፈልገውን ነገር እስክናገኝ ድረስ ጠንክረን በርትተን መስራትና መፈለግ አለብን እንጂ በቃ አቅቶኛል ብለን የምናቆም ከሆነ በሕይወታችን ብዙ ውጤታማ አንሆንም አለ ሉምባ። ቢደክመኝም እፈልጋለሁ ብሎ እንደገና ፍለጋውን ቀጠለ። ሉምባ በስተመጨረሻ በምግብ ማብሰያ ቦታ የተቀመጠውን ወረቀት አገኘውና ደስ አለው። አዎ አገኘሁት አለ ሉምባ። ግን እኮ ይህኛው ነበረ ከባዱ። ከዚህ በኋላ ያሉት ቀላል እንደሚሆኑ ተስፋ አደርጋለሁ አለና ሲመለከተው መታጠቢያ ስፍራ ይላል። ወይኔ እንደገና ሌላ ጉዞ አለና